ሻሎም ሐዋርያ ዘላለም ነኝ። ጠላት እንዴት አድቫንቴጅ ሊያገኝ ይችላል የሚለውን ሐሳብና እኛ ደግሞ እንዴት ልንታለል እንችላለን የሚለው በጣም ሴንሲቲቭ የሆነው ኤሪያ ነው። ይሄ የሰይጣን ሚስጥራዊ ነገሮችን የመበተን የማሸነፍ የመጣል አቅም ያለው በዚህ አይነት ጥበብና አስተሳሰብ ውስጥ ነው እና ይሄንን አስተሳሰብ ለማፍረስ የሚያስችል ጥበብ ነው። ዛሬ እንግዲህ ቻሌንጅ አረጋችኋለሁኝ ሁላችሁ የምትሰሙኝን በየትኛውም ደረጃ ላይ ያላችሁ ሰዎች በተለይ ቤተክርስቲያንን እየመራችሁ ያላችሁ፣ አገር እየመራችሁ ያላችሁ፣ ካምፓኒ እየመራችሁ ያላችሁ፣ ቤተክርስቲያን ውስጥ የአብሮ ሰራተኛ ሆናችሁ ፓርትነር ሆናችሁ ከመሪዎች ጋር የምትኖሩ መሪዎችን አብራችሁ እየሰራችሁ ያላችሁ በየትኛውም ሌቭል ላይ ያላችሁ ሰዎች ለተሸናፊነት ለመበተናችሁ ወይንም ለውድቀታችሁ ምክንያት የሚሆነውን አንዳንድ ጉዳይ ያነሳሁኝ በግልጽነት አወራችኋለሁ። በዚህ በምንነጋገረው መለኮታዊ ጥበብ ውስጥ ታዲያ እንደ አገርም እንደ ቤተክርስቲያንም እንደ ክርስቶስ አካልም ሁሉንም በሚያማክል መልኩ መፍትሄ የሚሆኑ ሐሳቦችንም በሁለቱ ፕሮግራሞች ላይ አነሳለሁኝ ማለት ነው እና የመጀመሪያው ለአሸናፊነት አንድነት የሚል ርዕስ የሰጠሁበት ምክንያት አሸናፊነት የሚባለው ነገር ሁል ጊዜም ያለው አንዱን ያ ዓላማ ያደረግነው ነገር ሲሳካ ወይንም ሲከናወን ነው። ካልተከናወነ ካልተሳካ ወደ አሸናፊነት አንመጣም። የሰው ልጆች አንድን ያቀዱትን ነገር አካል ካላስያዙ በስተቀረ አሸንፈዋል ወይንም ተከናውኖላቸዋል ማለት አይቻልም። መታገል አንድ ነገር ነው፣ መሞከር ሌላ ነገር ነው። ደግሞ በህይወት ላይ ብዙ የደከሙ መመላለስ ሌላኛው ነገር ነው። ተሳክቶልሃል አሸንፈሃል የምትባለው ግን እንዳቀድከው እንዳለምከው ሲሆንልህ ብቻ ነው። ያለምከውና ያሰብከው ካልሆነ ምን ማለት መሰላችሁ? ትምህርት ቤት ገብቶ አንድ ሰው ትምህርቱን እየተማረ እስካልተመረቀ ግራጁዌት አድርጎ እስካልወጣ ድረስ የገባበትን ትምህርት ቤት የመማር ሂደቱ ውስጥ መኖሩ በትምህርቱ ውስጥ ማለፉ አንድ ዓመት ድሮፕ አድርጎ ሌላኛው ዓመት መጥቶ መቀጠሉ ምናምን አሸናፊ አያደርገውም። ድንገትም ጉልበቱን ሊጨርስ ይችላል፣ ኃይሉን በዛ ሊያኖር ይችላል፣ ብዙ ነገር ውስጥ ሊያልፍ ይችላል። መጨረሻ ላይ ግን አይሳካለትም ወይንም አልተሳካለትም ብለን እንላለን ማለት ነው። ስለዚህ የመመረቅ እድል ስታገኝ ወይንም ስትፈጽመው ብቻ ነው ተሳክቶልሃል የሚባለው። አንድ ሰው ወደ ቢዝነስ ውስጥ ገብቶ ቢዝነሱን ባቀደውና ባለመው ልክ ትርፋማ ሊያደርገውና ሊከናወንለት በሚችል ልክ ሲመላለስና ሲሄድ ይሄ ሰው በትክክል ስኬታማ ነው ብለን እንላለን። ነገር ግን አንዴ ሲያተርፍ፣ ሲያጎድል፣ ሲያመጣ፣ ሲሰራ፣ ሲጥል፣ ሲያነሳው እሱ እየደከመ ስላለ ሲገባ ሲወጣ ጊዜ እየወሰደ ዓመታት ስላለፉ ተሳክቶለታል ማለት አይቻልም። ሁሉም ነገር እንግዲህ በታለመው ልክ ሲሆን ነው ስኬት ተብሎ የሚጠራው። ለስኬት ታዲያ ቁልፉ የመጀመሪያው ህልም ሊኖርህ ይገባል ወይንም የህልም አንድነት ሊኖር ይገባል ብዬ አምናለሁኝ እና ለአሸናፊነት አንድነት የሚለው ሐሳብ አንድን ጉዳይ ከጀመርን በኋላ ተሸናፊ የሚያደርጉን ሚስጥሮችና ጥበቦች ተሸናፊ እንድንሆን የሚያደርጉን ዋና
ምክንያቶች መለያየቶችና አንድነት ማጣቶች ነው። አብሮ ከሚሰራ ጋር ወይንም ፓርትነር ሆኖ አብሮ እየተንቀሳቀሰ ካለ ጋራ በተለይ በስራው ላይ ተሳታፊ ከሆነው ግለሰብም ይሁን ማህበረሰብ ወይንም ግሩፕ ቲም ጋር አብሮ በአንድ መንፈስ መፍሰስ ያለመቻል የውድቀት ዋናው ሩት ነው። ስለዚህ ነው እንግዲህ ለአሸናፊነት አንድነት የሚል ርዕስ የሰጠሁት ማለት ነው። ካየኋቸው ጉዳዮች ልነሳ እና እነኚህ ጉዳዮች እንዴት አድርገን መለየት እንደምንችል አይናችን እንዲከፈት ሚረዳንን ነገር እንመልከት። ጌታ ኢየሱስ አንድ የመንግስት ፕሪንሲፕል ተናገረ። የመንግስት ፕሪንሲፕል ነው የተናገረ። ይሄ የማወራው ስለ መንግስታት ነው፣ ስለ አቋም ነው። በአንድ መንግስት ውስጥ ስላለ ኃይል ነው ማወራው፣ ግዛት ነው ማወራው፣ ስልጣን ነው ማወራው። እያወራው ያለሁት ስለ መንግስታዊ ወይንም በንጉስ ስለሚተዳደር መንግስታዊ ሲስተም ነው ማወራው። በሌላ አማርኛ ስለ አገር ነው ማወራው ማለት ነው። ስለ አገራት ነው የምናወራው። አንድ አገር ተብሎ ስለተጠራ ግዛት ተብሎ ወይንም ስለ ኔሽን ነው የምናወራው ማለት ነው። እንዴት ብሎ እንዳስቀመጠው ተመልከቱ። በጣም እቺን ቃል ለማስተምራችሁ ነገር ቁልፍ መነሻ ሐሳብ ናት። መጀመሪያ ዲቴል የምገባው አይናችሁ እንዲከፈት ስለምፈልግ ነው። ተመልከቱት ምን እንደሚል። በኔሽን ደረጃ፣ በአገር ደረጃ፣ በመንግስት መዋቅር ወይንም የኃይል ፍሰቱ አንድ በሆነበት ደረጃና አስተሳሰብ ላይ ያለን ጉዳይ ኢየሱስ እንዲህ ብሎ ምሳሌ ሰጠ። እርስ በርሷ የምትለያይ መንግስት አትጸናም አለ። ዋው! እርስ በርሱ የሚለያይ መንግስት ምን ማለት ነው? አንድ መንግስት ውስጥ ሆኖ በአንድ መንግስት አስተሳሰብና አመለካከት ውስጥ ሆኖ እርስ በእርሱ ማለት ምን ማለት ነው? አንደኛው የዛው አካል ማለት ነው። ይሄ ራስ አንድ ሆኖ መንግስት ራስ ነው። ከዛ በኋላ በአካል ላይ የሚወርድ ነገር ነው እና እርስ በርሱ ሲል ይሄ እጅ ከዚህ እጅ ጋር የሚጋጨውን ይሄኛው ሳምባ ከዚህኛው ሳምባ ጋር፣ ሌላኛው ኩላሊት ከሌላኛው ኩላሊት ጋር እርስ በእርሱ ምን ማለት ነው? ሁለቱም አንድ ወገን ናቸው፣ ግን ጸብ አላቸው ማለት ነው። ትርጉሙ ይሄ ነው። አንድ ወገን ሆኖ የሚጣላ ወይንም አንድ ወገን ሆኖ የሚጋጭ ነገር በሙሉ እርግጠኛ ሆኜ እነግራችኋለሁ ይጠፋፋል። ሌላ ምንም ትርፍ የለውም፣ አያገኝም። መጽሐፍ ቅዱሳችን እርስ በእርሱ ብሎ ይናገራል። አሁን አንድ የመንግስት መዋቅር ውስጥ፣ አንድ የመንግስት ስርዓት ውስጥ በአንድ ራስ በአንድ አመራር ስር እየተመላለሱ ነገር ግን ተመልሰው ያንኑ የመንግስት መዋቅር ያንኑ የስርዓት የሚቃወሙ ውስጥ ሆነው የሚጠሉ የሚያፈርሱ የተለያየ ጥፋት የሚሰሩ የሚሸርቡ ተንኮል የሚያደርጉ ወይንም ራሳቸውን ብቻ የሚመግቡ በመንግስቱ መዋቅር ውስጥ የራሳቸውን ሐሳብ የሚተገብሩ የራሳቸውን ዓላማ የሚፈጽሙ እነኚህ በሙሉ መንግስት አውዳሚ ናቸው ወይንም መንግስት አጥፊ ናቸው። መጽሐፍ ቅዱሱ የሚናገረው ቃል ይሄንን ነው። እርስ በርሱ የሚቃረን ወይንም የሚቃወም መንግስት አይጸናም፣ ይወድቃል ይላል። ስለ ወደ ውስጥ እየገባው ሄዳለሁኝ፣ ግን ስለ መውደቅ ልናገር። መውደቅ የሚለው ሐሳብ አንዱ አይደለም የሚወድቀው፣ ወይንም አንዱ ወድቆ አንዱ አይደለም የሚነሳው። ምክንያቱም ሁለት ተቃራኒ አይደሉም። አንድ ሲስተም ውስጥ ያሉ ናቸው። አንድ ሲስተም የገነቡ ናቸው። በአንድ ሲስተም ውስጥ የሚኖሩ ናቸው። በአንድ መንግስታዊ ስልጣን ውስጥ የሚኖሩ ናቸው። ይሄ ተቃራኒ ኃይል ሊኖራቸው ይችላል። ነገር ግን እነኚህ
በአንድ ሲስተም ውስጥ የሚኖሩ በአንድ ሲስተም የሚያስተዳድሩ አንዱን ሲስተም መኖሪያቸውም ክብራቸውም ስልጣናቸውም ፈቃዳቸውም ራያቸውም የሚፈጸምበት አንድ መዋቅር ውስጥ ያሉ ናቸው። እነኚህ በአንድ መዋቅር ውስጥ ሆነው እርስ በርስ ሲገጫጩ ወይንም ሲባሉ ይጠፋሉ። ውጤቱ መዋቅሩ ነው ፌል የሚያደርገው ይታወቃል። ስልጣኑ ነው ፌል የሚያደርገው፣ መንግስታዊ ኃይሉ ነው ፌል የሚያደርገው፣ ወይንም ካምፓኒ ወይንም ሲስተሙ ነው ፌል የሚያደርገው። ስለዚህ ሲስተሙ ፌል ካረገ ሲስተሙ የተሸከማቸው በሙሉ ፌል ያደርጋሉ። ሲስተሙ ጥቅም የሚሰጣቸው ሁሉ ፌል ያደርጋሉ። ሲስተሙ ላይ ክብር ያላቸው ሁሉ ፌል ያደርጋሉ። ሲስተሙ ላይ ስልጣን ያላቸው ሁሉ ፌል ያደርጋሉ። ዋይ ፌል የሚያደርገው የሆነ እዛ ሲስተም ውስጥ ያለ የሆነ ሰውዬ አይደለም። ሲስተም ውስጥ ያለ የሆነ ግሩፕ አይደለም። ሲስተም ውስጥ ያለ የሆነ ነገር አይደለም። ፌል የሚያደርገው በሲስተም ነው። ሲስተም ፌል ካደረገ እዛ ሲስተም ጋር ተሳስሮ የነበረ በሙሉ ፌል ያደርጋል። ለምሳሌ ደርግን መውሰድ ትችላላችሁ። ለምሳሌ ኢህአዴግንም አስመልክቶ ኢህአዴግን መውሰድ ትችላላችሁ። ለምሳሌ ኃይለ ሥላሴን መውሰድ ትችላላችሁ። ድንገት በኃይለ ሥላሴ ጊዜ የነበሩ አንዳንድ የመንግስት ከፍተኛ አመራሮች የተማሪውን እንቅስቃሴ የወታደሩን እንቅስቃሴ በስውር ይደግፉ ይሆናል። ነገር ግን ሲስተሙ ፌል ሲያደርግ ኮምፕሊትሊ ዴይ ፌል፣ ሁሉም ነው የወደቁት። የደርግን እንቅስቃሴ ወይንም በደርግ እንቅስቃሴ ውስጥ የነበረውን ሲስተም የማይወዱ ትላልቅ ጀነራሎች ነበሩ። ትላልቅ የመንግስት ባለስልጣኖች ነበሩ። መንግስቱ ኃይለማርያምን ፐርሰናሊ የማይወዱት የማይደግፉት እና በቃ አጋጣሚ ቢገኝ ሊያጠፉት ሁሉ የሚችል ሐሳብ ያላቸው ሰዎች ነበሩ። የሚገርመው ግን ከአንዳንዶቹ ጭራሽ ከተቃዋሚ ወይንም ከሌላ መዋቅር ጋር ከሌላ ሲስተም ጋር ሆነው ይህንን ሲስተም ለማጥፋት መረጃ በመስጠትም ይሁን ወይንም በተለያየ አቅም በማሳጣት ሰርተዋል። በጣም እውነት እኮ ነው የሚወራው፣ ማለት ያው ታሪክ ስለሆነ የምናውቀው ነገር ስለሆነ ማለት ነው። እና ሲስተሙን ለማፍረስ ራሽን በመላክ መሳሪያ በማስማረክ ምናምን በጣም ብዙ የምናውቃቸው ታሪኮችን እንሰማለን። እነኛን ሁሉ አድርገዋል ሲስተሙ ላይ ማለት ነው። የሚገርመው እነሱ እዛ ሲስተም ውስጥ ሆነው ያንን ሲስተም ለሚያፈርሰው ወገን ሲሰሩለት ወይንም ኢምፓወር ሲያደርጉት ነበር። ከዛ በኋላ ደርግ ወደቀ። ኤቭሪ ከደርግ ጋር የተያዘ እዚህ ሆነ ስለዛ ስትቃወም የነበርከው ሰውዬ ወይንም ያንን ግሩፕ ሰፖርት ስታደርግ የነበርከው ሰውዬ እነሱ መተው ሌላ ሲስተም ቢውልድ ሲያደርጉ ይሄኛውን ሲስተም ሲያፈርሱት ምንም ጥርጥር የለውም እነሱ ውለታ ብለው አይሰጡህም። ለምን? የሲስተሙ አካል ነህ። ሲስተሙ ሲመጣ ሌላ አይነት ፓተርን ነው ይዞ የሚመጣው፣ ሌላ አይነት ዲዛይን፣ ሌላ አይነት ያንተ አስፈላጊነት እዛ ውስጥ አይሰራም ማለት ነው። አታስፈልግም። ሲስተሙ ሪጀክት ያደርግሃል። ኢቭን ኢነሚ አድርጎ ይጠራሃል። ያ የሚወድቀው ሲስተም ውስጥ ካለ ኢነሚ አድርጎ ይጠራሃል፣ ኢነሚ አድርጎ ይቆጥርሃል። ስለዚህ የጌታ ቃል ምንድነው ሊል የፈለገው? አይጸናም። እርስ በርሱ የሚቀዋወም መንግስት አይጸናም። እርስ በርሱ ነው። በትግል አንጻር ሰይጣንም በራሱ መንግስት አለው፣ እግዚአብሔርም መንግስት አለው እና እየተቃዋወመ የሚቀጥል ነው ነገር ይቀጥላል። ለምን? ሰይጣን የራሱን ኦርደር አስጠብቆ ነው የሚኖረው። ሰይጣን እንኳን እንደ መንግስት የቀጠለው ሰይጣን ሆኖ የራሱን ኦርደርና ፕሪንሲፕል አስቀጥሎ ነው እንጂ ሰይጣን ሲሆንለት ሳይሆንለት አንዱ ሰይጣን ትልቁ ሰይጣን ትንሹን ሰይጣን ምናምን እያለ አይደለም። ዲሲፕሊን ኦርደር አስይዞ መዋቅሩንና ሲስተሙን አጥንክሮ ጠብቆ ነው መንግስቱ ነው የሚቀጥለው ሰይጣን። ከዛ ነው ጌታ ኢየሱስ አጋንንት ካስወጣ በኋላ
አጋንንት ያስወጣው በትልቁ አጋንንት ትንሹን ነው፣ በአጋንንት አለቃ አጋንንትን ያዛል ሲሉት ነው አሁን ያልኳችሁን ምሳሌ የተናገረው። እርስ በርሱ የሚጋጭ የሚቃወም መንግስት ይወድቃል ያለው። ስለዚህ የውድቀት ትልቁ ቁልፍ ያለው አንድነት ማጣት ላይ ነው። የውድቀት ትልቁ ቁልፍ ያለው እርስ በርስ መታገል ላይ ነው። የመታገልህ ሲስተም ወይንም ሚስጥር እርስ በርስ ከሆነ ሲስተሙ ገና አልገባህም ማለት ነው። ወደ መፍትሄ ሐሳብ አልመጣሁኝም። ነገር ግን መጀመሪያ አይናችሁ መከፈት አለበት የሚለውን ሐሳብ ስለማውቅ ነው። ቸርች ላይ ያላችሁ በጣም ብዙ ሰዎች አላችሁ እና ቸርች ላይ ሆናችሁ የምትታገሉ ቸርችን ነው። ቸርች ላይ እየኖራችሁ ድንገት በጣም የሚገርመኝ የሰው ባህሪ ማለት ነው። በዚህ 2 ወር በደንብ ዝም ብዬ እያሰላሰልኩኝ ሳስበው በተለይ ደግሞ አሁን ከተነሳው ከዚህ ከሐዋርያት ነቢያት ጋር በተያያዘ የሚባል የሚወራና ምን አይነት ሲስተም ነው እኛን ኢትዮጵያውያንን አጠንክረን ድል ነስተን እንዳንወጣ ያደረገን። በተለይ የእግዚአብሔር ራእይ ሙቭመንት ያለን ሰዎች ተቃዋሚዎች ናቸው ወይንም አንድን ነገር የሚቃወሙን ሰዎች ናቸው ፌል እንድናረግ ያደረጉን። ኢትዮጵያ ላይ ለምንድን ነው ባለ ራእይ የሆኑ ሰዎች፣ የእግዚአብሔር ሰዎች፣ ራእይ ዓላማ ያላቸው አቅም ያላቸው ሰዎች ለምንድን ነው ጥሰው ማይወጡት? ለምንድን ነው ማይሄዱት ሲባል መጀመሪያ ማለት ነው መጀመሪያ በአንድነት መስራት አይወዱም። የአንድነት መንፈስ የሚባል የላቸውም። ከአንድነት ጋር ተቃርነው ነው የሚኖሩት። ያ ደግሞ ከምን ይመጣል መሰላችሁ? ትላልቅ ፕሮጀክቶች በውስንነት ባላቸው ግለሰቦች ሲያዝ ማለት ነው። ይሄ ማለት ምንድነው? ፕሮጀክቱ የሚጠይቀው 100,000 ህዝብ ሆኖ አንተ 1,000 ህዝብ ሆነ አላስነካም፣ አላስገባም፣ አላስወጣም እንዲህ ያልክ እያጠበብከው ነገሩን የምትሄድ ከሆነ አይሳካም። ለምን? እኔነት ስላለ ማለት ነው። ውጤትም ሆነ ሐሳብ ነገር እኔነት ሲስተም የሚጠይቀውን የሚፈለገውን አቅም ያህል አይደለም የምትንቀሳቀሰው። ያንን አቅም ያህል አይደለም የምትሄደው። እንደ ፕሮጀክቱ ትልቅነት የሰዎችን ለዛ ፕሮጀክት ዓላማ አንድ አድርጎ መያዝና መሰብሰብ ይፈልጋል። አንድ አድርጎ አቅም መጨመር ይጠይቃል። በስኬት ውስጥ ትልቅ ፕሮጀክት ተይዞ ለዛ ትልቅ ፕሮጀክት ስኬታማነት ምን ይፈልጋል ሲባል በየክፍሉ የሚያስፈልጉ ብቃቶች፣ ሰዎች፣ ሁኔታዎች እንዲኖሩ ወይንም እንዲገኙ ለማድረግ ለምሳሌ በትልቅ ግንባታ ውስጥ ብንወስደው አሁን ትልቅ ግንባታ ሀገራችን ላይ ያለው የአየር መንገድ ደብረ ዘይት ላይ ያለው አየር መንገድ ነው እና የሱ የግንባታውን ትልቅ ፕሮጀክትና ሂደት ተመልክታችሁ አሁን የሚያስፈልጉ አሁን መኪኖች ብዙ ያስፈልጉናል። ብዙ አፈር፣ ብዙ ድንጋይ፣ ብዙ መሰረትን የሚሰራ ማሽነሪ ምናምን ያስፈልገናል። የሚገርማችሁ ቆፋሪ ማሽነሪ ነው የሚያስፈልገን። ግን ለሚገነባ እኮ ነው ቆፋሪ ማሽነሪ የሚያስፈልገን። የሚቀጥለው ላይ እነኚህ ቆፋሪ ማሽነሪዎች በፍጹም አያስፈልጉንም። ከሆነ ርቀት መሰረቱ ከወጣ በኋላ ኮለኖቹ ከቆሙ በኋላ መነጠፍ ከጀመረ በኋላ ቆፋሪ አያስፈልግም። ነገር ግን ቆፋሪ የሚያስፈልግበት ቦታ አለ። ዳምጠው የሚሄደው አስፓልቱን የአውሮፕላኑ ማረፊያ አስፓልቱን የሚሰራው ዳምጠው ያስፈልግሃል። ሁሌ ቆፋሪ ይዘህ አትቀጥልም። ሁሌ ዳምጠው ይዘህ አትቀጥልም። ሁሌ ቀለም ቀቢ ይዘህ አትቀጥልም። እየጨመርክ የምትሄደው ለአንዱ ዓላማ ሰዎች የሚያስፈልጉበት ቦታ አለ።
የሚያስፈልጉበት ስርዓት አለ። እነኛ ሰዎች ካልመጡ እነኛ ሰዎች ለአንዱ ዓላማ ኃይላቸውን ጉልበታቸውን ካልሰጡ ያ ዓላማ ወደ ስኬት አይመጣም። ያ ዓላማ ወደ መፈጸም ወደ መሆን አይመጣም። ስለዚህ ሰዎችን የማካተት አንድ ዓላማ ላይ አንድ አድርጎ መስራት ስራው አንድ አይነት አይደለም እኮ። ይሄ አሁን የሚጠቀጥቀውና የሚቆፍረው ተቃራኒ ስራ ነው የሚሰራው። የመጀመሪያው ይቆፍራል፣ ሁለተኛው ደግሞ ይጠቀጥቃል። ያንኑ የተቆፈረው መልሶ ይደፍነዋል፣ ይጠቀጥቀዋል፣ መስመር ቅርጽ አስይዞ ይሰራዋል። ሁለት የተቃረነ ሰራተኛ በአንድ ዓላማ ላይ ይፈለጋል። እነኛን ማካተትና አንድነትን ማምጣት ካልተቻለ ሰዎች ሰልፊሽ ሆነው ያላቸው አቅም የመቆፈሪያ ማሽን ብቻ ሆኖ እነሱ ጠቅጣቂ ማሽን የሌላቸው ለፕሮጀክቱ ከነሱ በላይ እንደሌለ ከዛ ቀጥሎ ከመቆፈር ውጪ አማራጭ የላቸው። ይቆፍራሉ፣ በምን ይጠቀጠቃሉ? ጠቅጣቂ ላንተ የሚያስፈልግህ እኮ ምክንያቱ ዓላማው የሚጠይቀው ጥቅጠቃ ስላለ ነው። ይህንን የመጠቅጠቅ ስራ መስራት ያለበት ወገን አለ፣ ሐሳብ አለ፣ አካሄድ አለ። ይሄ በቃል ገልጠው ጭንቅ ነው አለ ጳውሎስ። ወገኖቼ እንዴት አድርጌ ልንገራችሁ? ውስጤ ያለው የአገራችን የማህበረሰባችን መንግስታችን የቤተ ክርስቲያን ኢቭን አብሮ ለቢዝነስ የተነሱ ወንድማማቾች የውድቀታቸው ቁልፍ የወንድሙ በዚህ በመነሳቱ ወይንም በፍሬያማነቱ በአሸናፊነቱ ላይ ያለውን ክፍል አምኖ አለመቀበሉ ነው። በቃ ይሄ ነው ሚስጥሩ ያለው። አምኖ አይቀበልም። ለሱ አሸናፊነት እኔ እንደማስፈልገው አምኖ አይቀበልም። ለኔ አሸናፊነት እሱ እንደሚያስፈልገኝ አምኖ አይቀበልም። ለኔ ስኬት በጣም ዲፍረንት የሆኑ ሰዎችን መያዝና መጠቀም እንዳለብኝ አምኜ አልቀበልም። እኔ ብቻ እላለሁ። የመጨረሻው ውጤት እኔ ብቻ፣ የህይወት ስኬት እኔ ብቻ። አንተ አንድ ነገር ነህ። አንድ ነገር ላይ ነው በትልቁ ዓላማ ውስጥ የምትሰራው። ድንገትም መሐንዲሱ ትሆናለህ፣ ድንገትም ጉልበት ሰራተኛው ትሆናለህ፣ ድንገትም ማሽነሪ አንቀሳቃሽ ትሆናለህ፣ ድንገትም ቀለም ቀቢ ትሆናለህ፣ ድንገት ኢንቴሪየር ዲዛይነር ትሆናለህ። ያ ሁሉ ተገንብቶ አልቆ አንተ መጥተህ ውበት ካልሰጠኸው ማያምር ትሆናለህ። ስኬት ያለው የመጨረሻው ውበት መሰረት የሰራው ሰውዬ ላይታይ ይችላል። ግንቡን ያቆመው ላይታይ ይችላል። ቀለም የቀባው ላይታወቅ ይችላል። የመጨረሻዋ ዲኮር ተደርጋ ስትመረቅ ያለው ሰውዬ የመጨረሻው ውበት ስለሰራ እሱ ይሰራ ይመስለናል፣ ወይንም እሱ ይጎላል። ለምን? የመጨረሻውን ሄደር ምናየው ያንን ፓርት ስለሆነ ማለት ነው። ግን አይደለም። ስኬት እሱ አይደለም። ፋውንዴሽኑም ስኬት ነው። ኮለኑም ስኬት ነው። ጣራውም ስኬት ነው። ግድግዳውም ስኬት ነው። ቀለሙም ስኬት ነው። ዲኮሩም ስኬት ነው። እያንዳንዱ የሰክሰስ ወይንም የአሸናፊነት ሚስጥር የነኚህ ሁሉ በአንድነት የመናበብ ጉዳይ ነው። መናበብ ነው። ወገኖች እንዴት አድርገን ነው በምድር ላይ ስኬታማ ሰዎች መሆን የምንችል? እንዴት አድርገን ነው አሸናፊዎች ሆነን ያለምናቸውን ያሰብናቸውን አገራዊ አጀንዳዎች ማከናወን መፈጸም የምንችለው? እንዴት አድርገን ነው የምንችለው? ወገኖቼ እኔ በእውነት እነግራችኋለሁ፣ አንድነት የሚለውን ሚስጥር ካልገባችሁ ሰይጣን እየቀለደብን እንኖራለን። እየቀለደብን ነው የምንኖረው። ሐዋርያው ጳውሎስ እንደ ቤተ ክርስቲያንና እንደ ክርስቲያን ሲነግረን እንዲህ ብሎ ይነግረናል። እርስ በርሳችሁ ስትነካከሱ እንዳትጠፋፉ ተጠንቀቁ። እርስ በርሳችሁ
ገላትያ መጽሐፍ ላይ እርስ በርሳችን ስንነካከስ በጣም ነው የሚገርመው። ዳይናሶር የሚባል ከአፉ እሳት የሚተፋ አጽሙ አሁን በምድር ላይ አለ። ትልቅ ከአውሬዎች ሁሉ የሚያስፈራ በጣም ጃይንት የሰው ልጆች ማለት ነው። የሰው ልጆች በፊቱ ሽንታቸው የሚያመልጣቸው አይነት የነሱ ወስፈንጥር፣ የነሱ ጦር፣ የነሱ ፍላጻ እንደ ገለባ ነው ይላል። ኢዮብ መጽሐፍ ማንበብ ይችላላችሁ። ኢዮብ መጽሐፍ ምዕራፍ 40 ይመስለኛል ይሄንን ስለዚህ አውሬ ይናገራል ጌታ ለኢዮብ እና ስለዚህ አውሬ ሲነግረው ኃያላን በፊቱ ይንቀጠቀጣሉ ይላል። ሰውነታቸው ይርዳል፣ አቅም ያጣሉ። የሰው ልጆች እኮ ነው አሁን ትልቁ ኃይለኛው ብርቱ ክቡሩ ፍጡር ሰው ነው አይደለም? ዳይናሶር በነበረበት ዘመን የሰው ልጆች ይንቀጠቀጣሉ። የሚይዟቸው መሳሪያዎች እንደ ገለባ ማለት እኮ ምንም ነው ማለት ነው። ምንም ነው እንደው እንጨት ዱላ ምናምን ብትል እኮ ይላል ስሱ ልጣጭ ማለት እኮ ነው። ገለባ የመሰበር አቅም አይደለም፣ ምንም አቅም የሌለው ማለት ነው። እንደ ገለባ ነው የጦር ዕቃቸው ይላል። እንዴት ጠፋ ከምድር ላይ? እንዴት ላይኖር ቻለ? ምን እንደሚባል ታውቃላችሁ? እርስ በርሱ መበላላት ጀመረ። እርስ በርሳችሁ ስትነካከሱ እንዳትጠፋፉ። ይሄ የመጠፋፋት ሚስጥር ያለው በመነካከስ ውስጥ ነው። ዋይ እርስ በእርስ ነው መጽሐፍ የሚለው። እርስ በእርስ እኔ እኮ በጣም የሚገርመኝን እውነት ልንገራችሁ። አይ ፕራክቲስ ኢት በቃ በደንብ ፕራክቲስ ያደረኩት ማለት ነው። በደረጃ ሁሉ ነው ፕራክቲስ ያደረኩት። የመጀመሪያው ፕራክቲስ ያደረኩት በእኛ ቤተክርስቲያን ውስጥ ነው። የእኛ ቤተክርስቲያን ኔሽን ዋይድ ስራ የሰራች ሰዎች እንደሚገምቱን አይነት አይደለንም። አገር ያንቀሳቀስን ከጋምቤላ እስከ ጅጅጋ፣ ከላይ ከጎንደር እስከ ሞያሌ ድረስ ሚሽነሪ የላክን ከፍተኛ ሙቭመንት አገሩ ላይ የፈጠርን በትልቅ ተቃውሞ ውስጥ ጸንተን የቆምን የታገልን አዲስ ጀነሬሽን የፈጠርን ያስነሳን። ይህንን ማንም ሊክድ አይችልም። ማንም ሰው ሊቃወመኝ ይችላል እንጂ ሊክደኝ አይችልም። የተሰራ ስራ ነው። እንደዚህ ጠንካራ ስራ የሰራችሁት መቼ ነው በለኝ? አንድ በነበረን ጊዜ አንድ ሁሉ ራዕይ ተኮር ነው። ሁሉ ትምህርት ተኮር ነው። ሁሉ ጆሮ ላይ የኔን ትምህርቶች አድርገው ነው የሚሄዱት። ሁሉ ፎከሱ የመጨረሻው ዘመን ልክ ራዕዩ ላይ እንደሚነገረው ሪቫይቫል ይመጣል። የሁሉ ፎከስ ከሰማው ካየው ከመለኮታዊው አጀንዳ ጋር የተያያዘ ነው። በቃ ያንን ነው የሚሰሩት። ጋምቤላ ይሄዳሉ፣ ምንም ያውቁት ሰው በሌለበት ጋምቤላ ሄደው ትምህርት ያስተምራሉ፣ ፔኔትሬት ያደርጋሉ፣ ሰዎች ጋር ገብተው ይጸልያሉ። ሙሉ ለሙሉ የተያዙት በመልእክቱ ነው፣ በራእዩ ነው። ልክ እኔ ውስጥ እንዳለው ቅናት እኔ ብድግ ብዬ ደብረ ዘይት ሄዳለሁ፣ ብድግ ብዬ አዳማ ሄዳለሁ፣ ብድግ ብዬ ዝዋይ ሄዳለሁ፣ ብድግ ብዬ አዋሳ ሄዳለሁ፣ ቡታጅራ ሄዳለሁ፣ በየከተማው እዞራለሁ፣ አልቀመጥም። እሄዳለሁ፣ አሰለጥናለሁ፣ አስተምራለሁ፣ ስመር እሰጣለሁ። በተለያየ ቦታ ላይ ነቀምት ሄዳለሁ፣ እንዲሄዳለሁ። ማን ሄድበት የለም። ጊዜ የለንም ለማውራት፣ ጊዜ የለንም ከሰዎች ጋር ዲል ለማድረግ ወይንም በራሳችን ኑሮ ምናምን ላይ እንዴት አድቫንቴጅ ልምታ፣ እኔ የእንትን መሪ ነኝ ምናምን የሚባል መሪም የለንም። በቃ we drive by the purpose, we drive by the vision, we drive by the work. በስራው በዓላማው በራዩ በእቅዱ ላይ ነው ምንነዳው። ሁሉም ስራውን ይዞ ነው የሚሮጠው። ሁሉም ስራውን ይዞ ነው የሚንቀሳቀሰው። we shake the nation. ኔሽኑን ሼክ አረግ።
አንዳንዶች መሃላችን አድቫንቴጅ የሚመቱ ነበሩ። ፐርሰናል ምኞታቸው የሚለማመዱ ነበሩ። ነገር ግን የሁላችን ፎከስ ስራ ላይ ነበር፣ ራዕይ ላይ ነበር፣ ዓላማ ነበር። ዘላለም ከዚህ ነገር ምን ተረዳህ? የተረዳሁት ነገር ምንድነው? አንድ የሚያረገን ዓላማ ነው። አንድ የሚያረገን ራዕይ ነው። አንድ አድርጎ የሚያንቀሳቅሰን ፕሮግራሙ ነው፣ ፕሮጀክቱ ነው፣ እቅዱ ነው። ሰው እኮ እቅድ ሳይኖረው ሲቀር ነው የሚጣለው። 2 እቅድ 3 እቅድ ሲኖር ነው የሚጣለው። 3 ምኞት 4 ምኞት ሲኖር ነው የሚጣለው። ሰውን በአንድ ማዕከልነት የሚሰበስበው የዓላማው ጉዳይ ነው። እኔ ይገርመኛል። ሰሞኑን የገጠመኝም በምሳሌ ልንገራችሁ። ሐዋርያትና ነቢያት የሉም ተባለ እና ሐዋርያትና ነቢያት ከሌሉ እነኚህ ሰዎች የተቃወሙት ዘላለምን ወይ ከበደን ወይ አበበን አይደለም፣ የሆነ ግለሰብን አይደለም። የተቃወሙት ቢሮ ነው። ስለዚህ የሆነ ሌላ ግሩፕ አለ። ያ ግሩፕ ደግሞ ሐዋርያና ነብይ ነኝ ይላል። ሐዋርያና ነብይ ነኝ ይላል። እዚህ ጋር ደግሞ ሐዋርያም ነብይም የሚባል የለም፣ አንሾምም፣ አንቀበልም፣ መድረካችንም ላይ አይቆምም። ፐብሊክሊ ዲክሌር ስላደረጉ በትውልዱ መሃል እንደዚህ አይነቱ ስህተት ነው፣ ሮንግ ነው ምናምን የሚል አቋም ነው። ስለዚህ ተቃራኒ ኃይል ነው። ሌላ ወገን ደግሞ ሐዋርያ ነኝ፣ ጌታ ጠርቶኛል፣ ቀብቶኛል፣ ቸርች እመራለሁ፣ 20 ዓመት ሐዋርያ ተብዬ ተጠርቻለሁ፣ 30 ዓመት፣ 10 ዓመት፣ 1 ዓመት ገናም ደግሞ ሐዋርያ ለመሆን ጌታ ጠርቶኛል ብሎ የሚያስብም ደግሞ ወገን አለ። አሁን ሐዋርያ የለም ያሉት ያሸንፋሉ ወይስ ሐዋርያ ነን የሚሉት? ማን ነው የሚያሸንፈው? ሐዋርያ የለም ያሉት ግሩፖች አንድ ሆነው በዓላማቸው ላይ ሐዋርያ አለ የለም ብለው ከቀጠሉና ኃይላቸውን ካስተባበሩ እነሱ ያሸንፋሉ። ሐዋርያ አለ ብለው የሚያምኑ፣ ሐዋርያ ነኝ ብለው የሚያምኑ፣ ነብይ ነኝ ብለው የሚያምኑ ደግሞ በአንድ ላይ ከቆሙና ይሄ ቢሮ በትውልድ ውስጥ አለ፣ ዓላማው ይሄ ነው፣ እግዚአብሔር ሰጥቶናል ብለው የሐዋርያዊና ነብያዊ ተልኳቸውን በአንድነት ቆመው የነኝን ተቃውሞ ደግሞም የጸጋውን ጉልበት በህብረት ሆነው አቅደው ዓላማ ይዘው ከሰሩ ሐዋርያና ነብይ አለ የሚሉት ያሸንፋሉ። እንዴ ዘላለም እነኝም ያሸንፋሉ። እነኝም በአንድነት የሚቆም ነው የሚያሸንፈው። የሚያሸንፈው እርስ በርሱ የሚለያይ አይደለም። የሚያሸንፈው እርስ በርሱ የሚነካከሰው አይደለም። የሚያሸንፈው ውስጡን የተበታተነ ሐሳብ ያለው አይደለም። አንዱ ላይ ምቀኛ የሚሆኑ ሐዋርያንን የሚሉት አይደለም። አንደኛው ሐዋርያ ፈርቶ አገልጋይ ነኝ ብሎ እንትኑን ጸጋውንና ሹመቱ ሚክደው አይደለም የሚያሸንፉት ነብይነታቸውን ወንድም ተብዬ በጠራም ችግር የለም፣ ዋናው ጌታ ያውቃል ይሰራብኛል ሚሉት አይደለም የሚያሸንፉት። እዚህ ውስጥ ፍርስትሬት ባደረጉ ቁጥር ይሸነፋሉ። የመሸነፍ እድላቸው ሰፊ የሚሆነው ተቃዋሚዎቻቸው አቅም ስላላቸው አይደለም። ምክንያቱም የተቃዋሚ አቅም ሲጀመር ማለት ነው ሐዋርያና ነብይ የለም ማለት አቅም አይደለም። የሆነን አቅም ያለውን ስራ ቢሰራው ለውጥ የሚያመጣውን አንተ የለህም ብሎ መናገር አቅም አይደለም፣ ኃይል አይደለም፣ ጉልበት አይደለም። አንተ ከሰራ ብቻ ነው አቅም እንዳልሆነ ጉልበት ሌላውን መኮነን፣ ሌላውን መቃወም እኮ ራዕይ አይደለም፣ ውጤት ፍሬ አይደለም፣ አሸናፊነት አይደለም። ግን በአንድነት ቆመው ከተቃወሙ ያሸንፈዋል። ምክንያቱም አንተ እንዳትገለጥ ለማድረግ ነው ስራቸው። ስለዚህ እንዳትገለጥ ያደርገዋል ማለት ነው። እና ምንድነው የገባኝ መሰላችሁ? ሐዋርያና ነብይ ናቸው የሚባሉት ሰዎች ገና እርስ በርሳቸው ተወዳድረው አልጨረሱም። ገና አንዱ ከአንዱ በዛች አዳራሽ ውስጥ ባለው አቅም እየተፎካከረ ነው። አንዳንዱ ገና ኢጎውን አልጨረሰም። ኢጎውን ገና ጉጉቱን ውስጡ ያለውን
እሱን ያልጨረሰ ማህበር ነው ያለው እና እነኚህ ቢሮ እየተሰደበ እዛ ቢሮ ውስጥ ነኝ የሚል አንድም ወጥቶ አክት አያደርግም። አንድም ኃይሉን አሰባብሮ እቅድ አውጥቶ ያንን እቅድ ለማስፈጸም አይሰራም። ጭራሽ ደውሎ አንዳንዱ ሊመክርክ ሁሉ ይሞክራል። ተዋቸው፣ እነሱ ልማዳቸው እኮ ነው ምናምን ይልሃል። አንዳንዱ ደግሞ ደውሎ በርታ አንተኔ ቆምክልን ይላል። ምንድነው እኔ መቆምልን? ምንድነው ከግለሰብ ጋር የሚያያይዝ ጉዳይ የለውም እኮ። ቢሮው ነው የተሰደበው፣ ቢሮው ነው የተነገረው፣ ቢሮው ነው እየተባለ ያለ። ስለዚህ ቢሮ ውስጥ ያለ ሰውዬ መልሰ በመሸሽ ቢሮውን ታዳክማለህ። ተዋቸው በማለት ቢሮውን ታዳክማለህ። እንደገና የግል ምኞትህን ያንን ላንተ የሚሟገትልህን ሰው ከጀርባ በመንከስ በማማት ቢሮውን ታዳክማለህ። እና ነገ ሲጠፋ ማን የሚጠፋ ይመስልሃል? ብቻውን ይጠፋል ዘላለም? ብቻውን ይጠፋል ነቢይ እዩ? ብቻውን ይጠፋል ሐዋርያ ከበደ፣ ሐዋርያ አበበ? ብቻውን ይጠፋል? አይጠፋም። ቢሮው ስለሆነ የሚጠፋው ተያይዘ ነው የምጠፋው። አንተ ዛሬ የነከስከው ሐዋርያ፣ ዛሬ የነከስከው ነቢይ የሚጠፋ እሱ ብቻ ከመሰለ ተሳስተሃል። ቢሮው ነው የሚጠፋው። የክርስቶስ አካል ውስጥ ያለው ይሄንን ጸጋ ማይቀበል አሉ እኮ አውሮፓ ላይ አሉ፣ ሌሎችም ሀገሮች ላይ አሉ። እነኚህ ጸጋዎችን አዳፍ ነው የኖሩ። እኛም ሀገር እንደዛው አልነበረም? እነኚህ ዛሬ የለም የሚሉት እኮ የለም ብለው ብቻቸውን የኖሩበት ዘመን አልነበረም እንዴ? መተን እኮ አለ ይሰራል ጸጋው ስንል እኮ ዓላማችን አለ ነው፣ ጸጋውን ለመግለጥ ነው። ወደ የለም ዘመን ይመልሱሃል። የጀመርከው ራዕይና ዓላማ አይከናወንም ማለት ነው፣ አይጸናም፣ አይፈጸምም ማለት ነው። ስለዚህ እንዴት ነው የምታዩት? እና ሐዋርያት ተሰብስበው እቅድ ማውጣት አለባቸው። ሐዋርያት ተሰብስበው ዓላማ መያዝ አለባቸው። ሐዋርያት ተሰብስበው በአንድ አስተሳሰብና አመለካከት መሰለፍ አለባቸው። ለማንም ብለው አይደለም፣ እንዳይጠፉ ነው። እንዳትጠፋ የሚያደርግህ ምን እንደሆን ታውቃለህ? ሰርተህ አሸናፊ እንድትሆን በአንድነት መቆም ከቻልክ ነው። በአንድነት መቆም ካልቻልክ፣ እቅድ ከሌለህ፣ አንድ የሚያደርግ ዓላማ ካልተማመንክ፣ ዓላማ ቢስ የሆነ የግለሰብ የፍቅር ጥያቄና ጓደኝነት የትም አያደርስም። ምንም አትፈጥረም። ምን ታመጣለህ? አሁን በፍቅር ጓደኝነት የዓላማ አንድነት ወይንም ዲዛይን የሆነ ነገር በሌለበት እጅ ለእጅ የተጨባበጥ በርታ ይዞ አለን ከጀርባ ብትባባል አይሰራም። ሰውን አንድ የሚያደርገው ዓላማው ነው። ሰውን አብሮ የሚያንቀሳቅሰው ዓላማው ነው። ሰውን መጨረሻ ላይ አሸንፈናል የሚያስብለው እቅዱ አካል ሲይዝ ነው፣ ሲሆን ነው እንጂ ምኑ ነው አሸንፈናል የሚያስብልክ? መጽናት ነው። አሁንም አለክ እኮ መተቃቀፍ ነው አንድ የሚያደርግ። ማዕከላዊ የሆነ ዓላማ ኖሮ አንድ መሆን ካልቻልክ ምንም ብትተቃቀፍ ምንም ብትል አንድ አይደለም። ሰውን አንድ የሚያደርገው ዓላማው፣ በአንድ ልብ የሚያደርጋቸው ዓላማው፣ አንድ ሐሳብ እንዲኖራቸው የሚያደርገው ሐሳቡ ነው አንድ የሚያደርጋቸው። ሰው ያላወቀው ይሄንን የዘላለም ሐሳብ ይመስለዋል፣ የጠቅላይ ሚኒስትሩ ሐሳብ ይመስለዋል፣ የከበደ ሐሳብ ይመስለዋል። አይደለም። ሐሳቡ በፕሮጀክቱ ልክ ነው ጥልቀቱ። ሐሳቡ በአበበም ይምጣ በከበደ ስለ ቢሮ፣ ስለ ሐዋርያና ነቢይ ቢሮ የሚያወራ ከሆነ ያንን ነው የሚያለው። ስለ አገር የሚያወራ ከሆነ አገር ነው የሚያለው። ስለ አንድ ፋብሪካ የሚያወራ ከሆነ ፋብሪካውን ነው የሚያለው። ሐሳቡ ላይ ነው መስማማት። አገራዊ ሐሳብ በመላእክት አይመጣም፣ በሰው ነው የሚመጣው። በአንዱ ሰው ይመጣል። የአገር ሲሆን ሐሳቡ አገር እንላለን። የአካሉ ሲሆን አካሉ እንላለን። የአንድ ሎካል ሲሆን ሎካሉ እንላለን። የሁሉ ሎካል ውስጥ ያሉ ሁሉ የዛ ሐሳብ አንድነትና ባለቤትነት አላቸው። እውነቱ ይሄ ነው። ለማሸነፍ አንድነት ግዴታ ነው። ተረት ይተረታል እና
3 በሬዎች አንድ ላይ ሆነው ሌሊቱን ሙሉ እየጠበቁ ጅቦቹ ሲመጡ በ3ቱም አቅጣጫ ይከላከላሉ እና ሁሉም የራሱን ቴሪቶሪ ጠብቆ ይዋጋል። 3ቱም ተጠብቀው ይኖራሉ እና ጅቦቹ ምንም ማሸነፍ አልቻሉም፣ ሊበሏቸው አልቻሉም። እንግዲህ መበላት ነው እንዳትረሳ። እና ለብቻው ውሃ ሲጠጣ አገኙት ቀን ላይ ቀዩን በሬና አንተ እኮ ነህ ትልቁን ዋጋ እየከፈልክ ያለው በአንተ በኩል እኮ ነው ማለፍ ያልቻልነው፣ በዛ በኩልም እነሱ እኮ ተኝተዋል ምናምን ብለው መለያየት ይነግሩታል። እና አንተ በራስ መቆም ትችላለህ፣ ብቻህን ብትሆን ለምን ለሌላው ሪስክ ትወስዳለህ? ለምን እንደዚህ ታረጋለህ? እኔን እንደዚህ ነው የሚሉኝ ሁሉም አንተ ለምን ለሌላው ትዋጋለህ? ለምን? ለራሴ ሰርቫይቫል ነው የምዋጋው፣ ለፐርፐዜ ነው የምዋጋው፣ ፐርፐዜ ነው የሚያኖረኝ። ወገኖች ሌላኛውን በሬ በዚህ በኩል ሄደው እንደዚህ ነው ይሉታል፣ ሌላኛውን በሬ። ከዛ በሬዎቹ እርስ በርሳቸው መገለማመጥ ጀመሩ። በእኔ ጉልበት ነው የምትኖሩት፣ በእኔ ነው እንደዚህ የምትሉ መባባል ተጀመረ። እና ወዴት ሄዱ? ምን ቀጠለ? እና ብቻው አንደኛው በሬ በቃ እኔ ከናንተ ጋር ራሴን መከላከል እችላለሁ ምናምን ወጣ። የሚገርማችሁ ብቻውን ሲያገኙት በግራ ቀኝ ከበው ገነጣጠሉት፣ በሉት። ሁለቱን መለያየት ደግሞ ነበረባቸው፣ ለያዩዋቸው። 3ቱም ተበሉ። እኔ ልንገራችሁ እንደ ሀገር መቆም ካለብን ከአንድነት በስተቀር አማራጭ የለን። ሀገር ነን። ለማን? ለግብፅ ነው የምንወድቅላት? ለማን ነው የምንወድቅ? የማንን ሀሳብ ነው የምናስፈጽም? ለማን ብለን ነው እርስ በርሳችን የምንበላል? ለማ ብለን ነው? ለሱዳን፣ ለኬንያ፣ ለሶማሌ? ለማን ነው? ምንድነው እርስ በርሳችን ኃይላችንን እንድናስተያዩ የሚያደርገን? ለምን? ብቻህን ብርቱ ነህ አንተ እኮ ነህ ኃይለኛ ነህ ያሉክ እንዴ? ሁሉንም እንደሱ ሲሉ እኮ ነው አገራችንን አደህይተው ያኖሯት። ዛሬ ተቃዋሚ ፓርቲ ሆነ መንግስትን ለማጣል ቢሰሩብህ ነገ አንተ የሚቃወም ይሰራሉ። ለምን እንደሆነ አውቃል። እነሱ ጸባቸው ካንተ አገር አንድነት ጋር ነው እንጂ የነሱ ጸብ ካበበ ወይ ከከበደ ጋር አይደለም። አሁንም መነሳት ካለብን ምንነሳው በዓላማ አንድነት ብቻ። ራያችን አይሞትም፣ አልሞተም፣ ሕያው ነው። ይሄን ራይ ይዘን ራይ ተኮር ሆነን ትምህርታችንን ይዘን የኛ መልእክት ይሄ ነው ብለን መልእክታችን ላይ ብቻ አተኩረን የኛ ሐሳብ ማስነሳት ነው ብለን እያስነሳን በትውልዱ መሃል ብንቀጥል ማንም እንደገና ማያቆመን። ሻሎም